ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ የምናስደምጥበት ሰዓት ላይ ነው የምንገኘው። ወጣቱ በዲጂታል ቴክኖሎጂና በአርቲፊሻል ኢንተለጀንስ ወይንም ኤአይ ዘርፎች እንዲሰማራ ኢንቨስትመንት በማድረግ ለስራ ዕድል ፈጠራና የወደፊት ተግዳሮቶችን ለመፍታት ቁልፍ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሁለተኛው የአፍሪካ ጣሊያን ጉባኤ ለኢትዮጵያና ለሀገሪቱ አዲስ የብልጽግና በር ከፍቷል ሲሉ ተናገሩ። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህን ጉዳዮች አሁን በዝርዝር የምንመለከተው ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር መረጃዎቹ ምንሻገር ይሆናል። ወጣቱ በዲጂታል ቴክኖሎጂና በአርቲፊሻል ኢንተለጀንስ ወይንም ኤአይ ዘርፎች እንዲሰማራ ኢንቨስትመንት በማድረግ ለስራ ዕድል ፈጠራና የወደፊት ተግዳሮቶችን ለመፍታት ቁልፍ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዛሬ ለመጀመሪያ ጊዜ በአፍሪካ ምድር በአፍሪካ ዲፕሎማቲክ መቀመጫ በሆነችው አዲስ አበባ የተካሄደው የሁለተኛው የጣሊያንና የአፍሪካ ጉባኤ በርካታ አበይት ጉዳዮች እየተነሱበት ነበረ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትብብር የአዲስ አፍሪካ አውሮፓ ግንኙነትን መቅረጽ ይቻላል፣ ትብብሩ በጥገኝነት ሳይሆን በመከባበር እንዲሁም በጋራ መበልጸግ ላይ የተመሰረተ ሊሆን ይገባልም ሲሉ ተናግረዋል። የጣሊያን ማቲ እቅድ በኢነርጂ ደህንነት፣ ለዘላቂ ልማት፣ በስደት አስተዳደርና በሰው ሀብት ልማት ላይ በአጋርነትና በጋራ ጥቅም ላይ ያተኩራል። የዚህ ራዕይ አካል የሆነችው ኢትዮጵያ ከቃላት ወደ ተግባር ለመሸጋገር ቁርጠኛ ናትም ብለዋል። ኢትዮጵያ አፍሪካን ከዓለም ጋር በማገናኘት ረገድ በርካታ ስራዎችን እየሰራች ነው። በአቪዬሽን፣ በቴክኖሎጂ እንዲሁም በሎጂስቲክስና ዓለም አቀፍ ኮንፈረንሶችን በማዘጋጀት የአገሪቱ ድምጽ እንዲሰማ እየሰራች ነው ሲሉም ተናግረዋል። የአፍሪካ ትልቁ ጥንካሬ የሆነው ወጣቱ የህብረተሰብ ክፍል በዲጂታል ቴክኖሎጂና በአርቲፊሻል ኢንተለጀንስ ወይንም ኤአይ ዘርፎች እንዲሰማራ ኢንቨስትመንት በማድረግ ለስራ ዕድል ፈጠራና የወደፊት ተግዳሮቶችን ለመፍታት ቁልፍ ነው ሲሉ አያይዘው ተናግረዋል። የማቲ እቅድ በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ እየተገበረች ካለው የታዳሽ ኃይል፣ የአየር ንብረት፣ የስማርት ግብርና፣ መሰረተ ልማት፣ ዲጂታል ትራንስፎርሜሽንና የሰው ሀብት ካፒታል ልማት ጋር የተጣጣመ ነው። በአፍሪካና በአውሮፓ መካከል ያለው አጋርነት የጋራ ብልጽግና ሊያመጣ ይችላል። በጣሊያንና በአፍሪካ ሀገራት መካከል ያለውን ትብብር ለማጠናከር ኢትዮጵያ ቁርጠኛ ናት። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጉባኤው በአፍሪካ መካሄዱ ጣሊያን ለሀገሪቱ የምትሰጠውን ትኩረትና በእኩልነት ላይ የተመሰረተ አጋርነትን ለማረጋገጥ ያላትን ቁርጠኝነት ያሳያልም ብለዋል። ከሁለት ዓመት በፊት የተጀመረው ይህ የማቲ እቅድ ላይ ግምገማ የተደረገ ሲሆን ሜሎኒ እቅዱ ያለፉትን ስኬቶችን ለማክበር ሳይሆን ተግባራዊና ውጤታማ በሆነ መንገድ አጋርነትን ለማጠናከር ያለመ ነው ሲሉም ገልጸውታል። ጠቅላይ ሚኒስትሯ ጣሊያን አዲስ ጥገኝነትን ከመፍጠር ይልቅ አፍሪካውያን የራሳቸውን ሀብት በራሳቸው እንዲያለሙ መደገፍ እንደምትፈልግም ገልጸዋል። በዛሬው ጉባኤ አፍሪካንና አውሮፓን በኃይል አቅርቦት ስለሚያገናኙት ፕሮጀክቶች ተነስተዋል። እንዲሁም ህገወጥ ስደትን በልማትና በስራ ዕድል ፈጠራ ለመግታት በሚቻልባቸው መንገዶች ላይ ውይይትም ተደርጓል። ወደ ሁለተኛ መረጃችን ስንሻገር በአፍሪካ የዲፕሎማሲ መዲና አዲስ አበባ የካቲት 6 ቀን 2018 ዓ.ም በኢትዮጵያና በጣሊያን መንግስታት አስተናጋጅነት የተካሄደው ሁለተኛው የአፍሪካ ጣሊያን ጉባኤ በስኬት ተጠናቋል። ጉባኤው ከጣሊያን ውጪ ለመጀመሪያ ጊዜ በአፍሪካ ምድር ላይ መካሄዱ ኢትዮጵያ በሀገሪቱ ያላት ስልታዊ መሪነት ሚናና የአውሮፓ አፍሪካ ግንኙነት ወደ አዲስ ምዕራፍ መሸጋገሩን ያበሰረ ሆኗል። የማቲ እቅድ ወይንም ደግሞ ማቲ ፕላንና ዋናዎቹ ፋይዳዎቿ በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የቀረበውና የ5.5 ቢሊዮን ዩሮ መዋለ ንዋይ የተመደበለት የማቲ እቅድ ለአፍሪካ ልማት አዲስ ተስፋ ይዞ መጥቷል። ጉባኤው በዋናነት የሚከተሉትን 6 ዘርፎች ላይ ትኩረት አድርጓል። በአንደኝነት የምናገኘው ኢነርጂ ሲሆን ኢትዮጵያ በታዳሽ ኃይል ወይንም ደግሞ ህዳሴ ግድብና ኮይሻ ያላትን አቅም በመጠቀም ለአውሮፓ የንጹሃን ኃይል ምንጭ እንድትሆን ያስችላታል። በሁለተኛ ደረጃ ግብርናን የምናገኝ ሲሆን የአግሮ ኢንዱስትሪ ፓርኮችን በማስፋፋት የምግብ ዋስትናን ማረጋገጥና ምርቶችን ለውጭ ገበያ ማቅረብ ሲሆን በሶስተኛ ደረጃ ውሃን እናገኛለን። ንጹህ የመጠጥ ውሃ ተደራሽነትን ማስፋፋት በኢትዮጵያ የተጀመሩ የውሃ ፕሮጀክቶችን ጨምሮ ምናገኝ ይሆናል። ጤና የህክምና ተቋማትን ማዘመንና የቴክኖሎጂ ሽግግርን ማፋጠን ሲሆን ትምህርት ደግሞ የክህሎት ማልማትና የሙያ ስልጠናዎችን ለወጣቶች መስጠት እንዲሁም በስድስተኛ ደረጃ መሰረተ ልማት የዲጂታልና የትራንስፖርት ትስስርን ማጠናከር ይገኝበታል። በመድረኩ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ ጉባኤ ከለጋሽና ተቀባይ አስተሳሰብ ወጥቶ በእኩል አጋርነት ላይ የተመሰረተ መሆኑን አጽንኦት ሰጥተውታል። ኢትዮጵያ በአድዋ ጦርነትና በፋሺስት ወረራ ወቅት የነበረውን የቀራኒ ታሪክ ጠላቃ ዛሬ ከጣሊያን ጋር ጠንካራ ስትራቴጂካዊ ወዳጅነትን መመስረቷን ገልጸዋል። ኢኮኖሚያዊ ትርፉ ጉባኤው ለኢትዮጵያ ዲፕሎማሲያዊ ድል ብቻ ሳይሆን ተጨባጭ ኢኮኖሚ ጥቅሞችንም ያስገኘ ነው ተብሏል። በተለይም በቅርቡ የተፈረሙ የ15 ሚሊዮን ዩሮ የጤና ዘርፍ ድጋፍና የጣሊያን
ኢትዮጵያውያን ኩባንያዎች በቡናና በቆዳ ውጤቶች ላይ ኢንቨስት ለማድረግ ያላቸው ፍላጎት የሀገሪቱን የውጭ ምንዛሬ ግኝት ያሳድጋልም ተብሎ ይጠበቃል። በአጠቃላይ ይህ ጉባኤ የኢትዮጵያ ብሔራዊ ጥቅሟን በማስከበር ረገድ ያላትን ተሰሚነት ያጎላና ለአፍሪካ የጋራ ልማት አዲስ የለውጥ ችቦ የለኮሰ ሆኖ ተመዝግቧልም ተብሏል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።